ሰላም ጤና ይስጥልኝ። ዛሬ በጓሯችን ስላለውና ስለረሳነው ትልቅ ተፈጥሯዊ መድኃኒት እናወራለን። የዘይቱን ቅጠል። ብዙዎቻችን ፍሬውን ብቻ ነው የምናውቀው። ነገር ግን ቅጠሉ ከ10 በላይ ለሚሆኑ በሽታዎች ፍቱን መድኃኒት መሆኑን ታውቃላችሁ? ከስኳር እስከ ልብ ጤንነት፣ ከውፍረት እስከ ቆዳ ውበት ድረስ ብዙ ድንቅ ጥቅሞች አሉት። በዚህ ቪዲዮም የዘይቱን ቅጠል የሚከላከላቸው 10 በሽታዎች፣ ውጤታማ የሆነውን የሳይንሳዊ የአዘጋጀትና እንዲሁም ደግሞ አጠቃቀሙን እንዲሁም ጉዳት እንዳይኖር ማድረግ ያለባችሁን ጥንቃቄዎችና የአጠቃቀም ጊዜያቱንም በዝርዝር እናያለን። ለጤናችሁ አዲስ እይታን የሚሰጥ መረጃ ስለሆነ እስከ መጨረሻው አብራችሁን ቆዩ። አንደኛና የመጀመሪያው የሚከላከለው ተቅማጥና የሆድ ባክቴሪያን ነው። በድንገተኛ ተቅማጥ ወይም ደግሞ በሆድ ቁርጠት ለሚሰቃዩ ሰዎች የዘይቱን ቅጠል ተፈጥሮ የሰጠችን ትልቅ መሳሪያ ነው። ይህም ቅጠል በውስጡ የያዛቸው ልዩ ንጥረ ነገሮች ተቅማጥን የሚያስከትሉ እንደ ስታፊሎኮከስ ያሉ ባክቴሪያዎችን በማጥፋት የሆድ ኢንፌክሽንን የመከላከልና የማዳን አስገራሚ አቅም አላቸው። ተቅማጥ በሚከሰትበት ጊዜ በአንጀታችን ውስጥ የሚፈጠረውን ከመጠን ያለፈ የጡንቻ መቆማተር በማረጋጋት የፈሳሽ መውጣትን ወዲያውኑ ይገታል። በተጨማሪም በባክቴሪያ አማካኝነት የሚለቀቁ መርዛማ ነገሮች በሰውነታችን ላይ ጉዳት እንዳያደርሱና ለከፋ የድርቀት አደጋም እንዳያጋልጡን እንደ ጋሻ ሆኖ ያገለግላል። ሁለተኛ፣ የስኳር በሽታን። የስኳር በሽታን ለመከላከልና በደም ውስጥ ያለውን የስኳር መጠን ለማስተካከል የዘይቱን ቅጠል ሻይ በዓለም ዙሪያ በከፍተኛ ሁኔታ ጥቅም ላይ እየዋለ ይገኛል። ይህም ቅጠል በውስጡ የያዛቸው ንጥረ ነገሮች ምግብ ከተመገብን በኋላ ስኳር በድንገት ወደ ደም ውስጥ እንዳይገባና በከፍተኛ መጠን እንዳይጨምር የማገድ ልዩ ተሰጥኦ አላቸው። ሰውነታችን ለኢንሱሊን የሚሰጠውን ምላሽ በማሻሻል ግሉኮስ በደም ውስጥ ከመከማቸት ይልቅ ወደ ሴሎች ገብቶ ለኃይል እንዲውል ያደርጋል። ይህም በተለይ ለሁለተኛው አይነት የስኳር በሽታ ይሄ ማለት ታይፕ 2 ዲያቤቲክ ተጋላጭ የሆኑ ሰዎች በሽታው ሳይከሰት አስቀድመው እንዲከላከሉ ይረዳቸዋል። ሶስተኛ፣ ውፍረትንና ከልክ ያለፈ የሰውነት ስብን ይከላከላል። ከመጠን ያለፈ ውፍረትን ለመከላከልና የሰውነት ቅርጽ ለመጠበቅ የዘይቱን ቅጠል እጅግ ውጤታማ የሆነ ተፈጥሯዊ ረዳት ነው። ይህም ቅጠል በሰውነታችን ውስጥ የሚከናወነውን የሜታቦሊዝም ሂደት በማፋጠን የተመገብናቸው ውስብስብ ስታርቾችና ካርቦሃይድሬቶች ወደ ስኳር ተቀይረው በሰውነታችን ውስጥ በስብ መልክ እንዳይከማቹ በከፍተኛ ደረጃ ያግዳል። በተለይም በጉበት ውስጥ የሚፈጠርን የስብ ክምችት በመቀነስና የሰውነትንም የቃጠሎ አቅም በመጨመር ለጤና ጠንቅ የሚሆንን የሰውነት ክብደት አስቀድሞ ለመከላከል ይረዳል። የዘይቱን ቅጠል በደም ውስጥ ያለውን የኮሌስትሮል መጠን ከማስተካከሉም በላይ አላስፈላጊ የምግብ ፍላጎትን በመቀነስ ረሃብ ቶሎ እንዳይሰማን ያደርጋል። አራተኛ፣ ለኮሌስትሮልና ለልብ ጤንነት። የልብ ጤንነትን ለመጠበቅና የደም ስር በሽታዎችን ለመከላከል የዘይቱን ቅጠል እጅግ አስፈላጊ ነው። ይህም ቅጠል በደም ውስጥ የሚገኘውን መጥፎ ኮሌስትሮል ይሄ ማለት ኤልዲኤል መጠን በመቀነስ በደም ስሮች ግድግዳ ላይ ስብ እንዳይከማችና የደም ስሮችም እንዳይጠቡ ከፍተኛ የሆነ ጥበቃን ያደርጋል። የደም ዝውውርን በማሳለጥም በልብ ላይ የሚፈጠርን ጫና የሚቀንስ ሲሆን ይህም ለድንገተኛ የልብ ድካም ያለንን ተጋላጭነት በከፍተኛ ደረጃ ይከላከላል። የዘይቱን ቅጠል የደም ስሮችን የመለጠጥ አቅም በማሻሻል ልባችን ደምን በሰውነታችን ውስጥ ያለምንም ችግር እንድታሰራጭ በማድረግ አጠቃላይ የልብና የደም ዝውውር ስርዓታችን ጤናማ ሆኖ እንዲቀጥል ያደርጋል። አምስተኛ፣ ለሳል ለጉንፋንና ለመተንፈሻ አካላት በሽታዎች። የመተንፈሻ አካላት ጤንነትን ለመጠበቅና እንደ ሳል፣ ጉንፋንና ብሮንካይተስ ያሉ በሽታዎችን ለመከላከል የዘይቱን ቅጠል ተመራጭ መፍትሄ ነው። ይህም ቅጠል በውስጡ ከፍተኛ የቫይታሚን ሲ እናም የብረት ይዘት ስላለው የሰውነታችንን የቫይረስ መከላከያ አቅም በመገንባት የመተንፈሻ አካላት በበሽታ እንዳይጠቁ ከፍተኛ ጥበቃን ያደርጋል። በመተንፈሻ ቱቦዎች ውስጥ የሚከማችና ለሳል ምክንያት የሚሆንን ወፍራም ንፋጭ ይህ ማለት ሙቀስ በማቅጠን በቀላሉም ከሰውነታችን እንዲወገድ ያደርጋል። ይህም ሳምባችን ንጹህ አየር እንዲያገኝና የመተንፈስ ችግርም እንዳይጋረጥብን ይረዳል። ስድስተኛ፣ ለቆዳ ጤንነትና ለብጉር መከላከል። ጥራት ያለውና ከበሽታ ነፃ የሆነ ቆዳ እንዲኖረን የዘይቱን ቅጠል እጅግ አስገራሚ ጥቅሞችን ይሰጣል። ይህም ቅጠል በውስጡ የያዛቸው ጸረ ባክቴሪያና ጸረ ብግነት ንጥረ ነገሮች ብጉርን የሚያስከትሉ ባክቴሪያዎችን ከስራቸው በማጥፋት ቆዳችን ላይ የሚፈጠሩ ኢንፌክሽኖችንና እንዲሁም ደግሞ የቆዳ መቆጣትን አስቀድሞ ይከላከላል። ከብጉር በተጨማሪም ቆዳችን ከሚያረጁና ከሚያሻክሩ ፍሪ ራዲካልስ በመጠበቅ የቆዳ መሸብሸብንና እንዲሁም ደግሞ የእርጅና ምልክቶች በጊዜው እንዳይታዩ የማድረግ ከፍተኛ አቅም አለው።
በቆዳ ላይ የሚከሰቱ ጥቁር ነጠብጣቦችና የአለርጂ ምልክቶችን በማስወገድ የቆዳችን ተፈጥሯዊ መልክና ልስላሴ ጠብቆ እንዲቆይም ያደርጋል። ሰባተኛ ለፀጉር ጤንነትና መርገፍን ይከላከላል። የፀጉር መርገፍን ለመከላከልና ፀጉሩን ከስሩ ለማጠናከር የዘይቱን ቅጠል ተፈጥሯዊና እንዲሁም ደግሞ ፍጹም አስተማማኝ መፍትሄ ነው። ይህም ቅጠል በውስጡ የያዛቸው ከፍተኛ የቫይታሚን ቢ አይነቶች በተለይም ደግሞ ቢ ኮምፕሌክስ የፀጉርን እድገት በማፋጠንና እንዲሁም ደግሞ የፀጉር ስሮች እንዳይዳከሙ በማድረግ ፀጉር ተመዞ እንዳይረግፍ ትልቅ የሆነ ጥበቃን ያደርጋል። በተጨማሪም የራስ ቅልን ጤንነት በመጠበቅ እንደ ፎሮፎርና የራስ ቅል ማሳከክ ያሉ ችግሮችን አስቀድሞም ይከላከላል። ይህም የፀጉርን ስሮች ጤናማ ኦክሲጅንና እንዲሁም ደግሞ ምግብ እንዲያገኙ በማድረግ ፀጉር እንዲወፍርና እንዲያብረቀርቅም ያደርጋል። ስምንተኛ ካንሰርን ተከላካይ ነው። የዘይቱን ቅጠል በውስጡ በያዛቸው ከፍተኛ የጸረ ኦክሲደንት ይህ ማለት አንቲኦክሲደንት ንጥረ ነገሮች አማካኝነት የካንሰር ሴሎች በሰውነታችን ውስጥ እንዳይፈጠሩና እንዳይስፋፉም የመከላከል አስገራሚ አቅም አለው። በተለይ እንደ ላይኮፔን፣ ኪውርሴቲንና እንዲሁም ደግሞ ቫይታሚን ሲ ያሉ ኃይለኛ ንጥረ ነገሮቹ የሰውነታችንን ሴሎች ከጥቃት በመጠበቅ የካንሰር መነሻ የሆኑ የሴል መዛባቶች እንዳይከሰቱ ያግዳሉ። ጥናቶች እንደሚያሳዩትም የዘይቱን ቅጠል በተለይ ደግሞ የፕሮቴስት የጡትና እንዲሁም ደግሞ የአፍ ውስጥ ካንሰርን በመከላከል ረገድ ከፍተኛ የሆነ አስተዋጽኦ አለው። ዘጠነኛ ለእንቅልፍ መዛባትና ለጭንቀት ጥራት ያለው እንቅልፍ ለማግኘትና የነርቭ ስርዓትን ለማረጋጋት የዘይቱን ቅጠል እጅግ ድንቅ የሆነ ተፈጥሯዊ መፍትሄ ነው። ይህም ቅጠል በውስጡ የያዛቸው ንጥረ ነገሮች የአእምሮን ውጥረት በመቀነስና ነርቮችን በማዝናናት የጭንቀት ስሜትን የማስወገድና እንዲሁም ደግሞ አእምሮን የማሳረፍ ከፍተኛ ኃይል አላቸው። ለእንቅልፍ መዛባት ወይም ደግሞ ለእንቅልፍ ማጣት ለሚቸገሩ ሰዎች የዘይቱን ቅጠል የሰውነትን የሆርሞን ስርዓትን ማስተካከል፣ የተረጋጋና እንዲሁም ደግሞ ጥልቅ የሆነ እንቅልፍ እንዲወስድን ያደርጋል። ይህም በጠዋት ስንነቃ ንቁና ደስተኛ ሆነን እንድንነሳ ይረዳናል። አስረኛና በስተመጨረሻ ለአፍ ለጥርስና ለድድ ጤንነት ለአፍ ጠረን መጥፋት፣ ለድድ መድማትና እንዲሁም ደግሞ ለጥርስ ህመም የዘይቱን ቅጠል ተፈጥሮ የሰጠችን ምርጥ መድኃኒት ነው። ይህም ቅጠል በውስጡ የያዛቸው ኃይለኛ ጸረ ባክቴሪያ ንጥረ ነገሮች በአፍ ውስጥ የሚራቡና ለጥርስ መበስበስም ምክንያት የሚሆኑ ተዋሲያኖችን አስቀድሞ በመከላከል ረገድ ወደር የለውም። የድድ ኢንፌክሽንና እንዲሁም ደግሞ እብጠትን በመቀነስ ድዳችን ጥርሳችንን አጥብቆ እንዲይዝም ያደርጋል። በተጨማሪም ደግሞ በአፍ ውስጥ የሚፈጠሩ ቁስለቶችን የማዳንና መጥፎም የአፍ ጠረን የሚያስከትሉ ባክቴሪያዎችን ጠርጎ የማስወገድ ልዩ የሆነ ችሎታ አለው። ስለሆነም የዘይቱን ቅጠል በተለይ ደግሞ ሻዩን መጠጣት እነዚህን አስገራሚ 10 ድንቅ የጤና ጥቅሞችን ይሰጠናል ማለት ነው። አሁን ደግሞ በመቀጠል የዘይቱን ቅጠል ሻይ አዘገጃጀቱን እንመልከት። ለአስሩም የጤና ጥቅሞች የሚሆን የዘይቱን ቅጠል ሻይ አዘገጃጀት በጣም ቀላልና በቤት ውስጥ የሚሰራ ነው። በመጀመሪያ 5 ወይም ደግሞ 6 የሚሆኑ ትኩስና ንጹህ የሆኑ የዘይቱን ቅጠሎችን በጥንቃቄ አጥባችሁ ታዘጋጃላችሁ። ግማሽ ሊትር ገደማ ውሃ በድስት ላይ ጥዳችሁ እንዲፈላ ታደርጋላችሁ፣ ወይም ደግሞ በማንቆርቆሪያም ጥዳችሁ ማፍላት ትችላላችሁ። ከዚያም ውሃው መፍላት ሲጀምር ቅጠሎቹን ወደ ድስቱ ትጨምሩና ለ10 ደቂቃ ያክል እሳቱን ቀንሳችሁ አንተክትኩት። በዚህ ጊዜ የቅጠሉ ጠቃሚ ንጥረ ነገሮችና ቀለሙ ወደ ውሃው ይወጣሉ፣ ወይም ደግሞ የውሃው ቀለም ይቀየራል። ከዚያም ከ10 ደቂቃ በኋላ እሳቱን አጥፍታችሁ ሻዩ ለጥቂት ደቂቃዎች ያክል እንዲቀዘቅዝ ተዉት። ከዚያም በወንፊት አጥላችሁ በብርጭቆ መቅዳት ነው። እንደ ምርጫችሁ ጥቂት ጠብታ የሎሚ ጭማቂ ወይም ደግሞ ግማሽ የሻይ ማንኪያ ማር በመጨመር ጣዕሙን ማጣፈጥ ትችላላችሁ። ከዛ በኋላ አጠቃቀሙን ነው። አጠቃቀሙን ከምግብ በኋላ መጠጣት ትችላላችሁ። በተለይ ደግሞ ለስኳር፣ ለውፍረትና ለኮሌስትሮል የምትጠቀሙት ከሆነ ምግብ ከተመገባችሁ ከ15 እስከ 30 ደቂቃ ባለው ጊዜ ውስጥ መጠጣት የተሻለ ውጤትን ያስገኝላችኋል። ሌላው ደግሞ ለእንቅልፍና ለጭንቀት ነው። ለእንቅልፍና ለጭንቀት ከሆነ ደግሞ ማታ ከመተኛታችሁ 1 ሰዓት በፊት መጠጣት አእምሯችሁ እንዲረጋጋና ጥልቅ የሆነ እንቅልፍ እንዲወስዳችሁ ይረዳል። ለሆድ ህመም ከሆነ ማለትም የሆድ ቁርጠት ወይም ደግሞ ተቅማጥ ሲያጋጥማችሁ ወዲያውኑ መጠጣት ይኖርባችኋል። ታዲያም ይህንን ሻይ በቀን 1 ወይም ደግሞ 2 ጊዜ በመጠጣት 10ሩንም የጤና ጥቅሞች ማግኘት ትችላላችሁ ማለት ነው። ነገር ግን የዘይቱን ሻይ ቅጠል ስትጠጡ ማድረግ ያለባችሁ አንዳንድ ጥንቃቄዎች አሉ። ይሄ ማለት የዘይቱን ቅጠል ሻይ እጅግ ጠቃሚ ቢሆንም ልክ እንደ ማንኛውም ተፈጥሯዊ መድኃኒት አጠቃቀሙ ላይ ጥንቃቄ ማድረግ ያስፈልጋል። አንደኛ ለነፍሰ ጡርና እንዲሁም ደግሞ ለሚያጠቡ እናቶች ነው። በቂ ጥናቶች ስላልተደረገባቸው ነፍሰ ጡር ሆናችሁ ወይም ደግሞ የምታጠቡ እናቶች ከመጠቀማችሁ በፊት ሐኪም ማማከር ይጠበቅባቸዋል። እንድትጠቀሙም ሰጀስት አይደረጉም ወይም ደግሞ አይመከሩም። በሁለተኛ ደግሞ የደም ግፊት መድኃኒት የምትወስዱ ሰዎች ናችሁ።
የዘይቱን ቅጠል የደም ግፊትን የመቀነስ ባህሪ ስላለው አስቀድሞ የደም ግፊት መድኃኒትን ለሚወስዱ ሰዎች ግፊታቸው በጣም እንዳይወርድ ጥንቃቄና ክትትል ያስፈልጋቸዋል። በሶስተኛ ከቀዶ ጥገና በፊት ነው። ማንኛውም ቀዶ ጥገና ወይም ደግሞ ሰርጀሪ ካለባችሁ ከ2 ሳምንት በፊት አጠቃቀሙን ማቆም ይኖርባችኋል። ምክንያቱም የደም መርጋት ሂደት ላይ ተጽዕኖ ሊኖረው ስለሚችል ነው። በአራተኛ ደግሞ መጠኑን ማለፍ የለባችሁም። ይህ ማለት በቀን ከ2 እስከ 3 ብርጭቆ በላይ መጠጣት የለባችሁም። ከመጠን በላይ መጠጣት የሆድ መረበሽ ወይም ደግሞ የሆድ ድርቀትን ሊያስከትልባችሁ ይችላል። ሁልጊዜም ቢሆን ጤናችሁን በተፈጥሮ ስትጠብቁ ከልክ ያለፈ አጠቃቀምን ማስወገድ ውጤታማ እንደሆነ መዘንጋት የለባችሁም። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን መረጃ ይህን ይመስል ነበር። ተፈጥሮ የሰጠችንን እነዚህን ቀላል መፍትሄዎችን በመጠቀም ጤናችንን በቤታችን ውስጥ መጠበቅ እንችላለን። ከዚህም በኋላ የዘይቱን ቅጠልን በፍጹም ችላ ልትሉት የማይገባ እጅግ አስገራሚና ድንቅ የሆነ ቅጠል እንደሆነ ማወቅ ይኖርባችኋል። ቪዲዮ ከተመቻችሁ እንዲሁም ደግሞ ጠቃሚ ነው ብላችሁ ካሰባችሁ ላይክ እንዲሁም ደግሞ ለወዳጆቻችሁ ሼር ማድረጋችሁን አትርሱ። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት ማገኛችሁ ይሆናል። እስከዛው በጤና ቆዩልኝ። ቻው